ከጅን ሰደድ በአላህ ኃይል እንዳን እንትረፍ። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ በአላህ ቃል የአላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁልን? በያላችሁበት የአላህ እዝነት ጥበቃው ኃይላችሁ እያልኩኝ ዘወትር ሐሙስ ወደ እናንተ እንደተለመደው ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች የተለያዩ ጠቃሚ ትምህርቶችን፣ ጥናታዊ ጽሁፎችን፣ መጣጥፎችን ነውና ለዛሬም እጅግ በጣም አስፈላጊ ሁላችንም ልናውቀው፣ ልንጠነቀቅበት፣ ልንገነዘብበት የሚገባ ትምህርት ይዤላችሁ ቀርብ ያለው ክፍል 2ቱን ከጅን ሰደድ በአላህ ኃይል እንዳን እንትረፍ በሚል ርዕስ ለዛሬ ክፍል 2ቱን አቀረብኩላችሁ። ክፍል 1ን ያልሰማችሁ ገብታችሁ በመስማት ይህንንም በመስማት ብዙ ትምህርቶችን ታገኙበታላችሁ። ሼር ላይ ኮሜንት በማድረግም እናንተ ጋር ብቻ እንዳይቀር የበኩላችሁን ተወጡ፣ ድጋፋችሁን አሳዩን። ባረከላሁ ፊኩም። አዳዲስ የቀልብ ዶክተር ቤተሰቦችም ካላችሁ እንኳን ደህና መጣችሁ። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን አንድ ጊዜ ብቻ በመጫን ቤተሰባችን ሁኑ። የሚለቀቁ ቪዲዮዎች ቶሎ እንዲደርሷችሁ ይሆናል ማለት ነው። ባረከላሁ ፊኩም። ለዛሬ ወደ ትምህርቱ እናምራ። ከጅን ሰደድ በአላህ ኃይል እንዳን እንትረፍ በኡስታዛ ህሙ ሚስባህ የተጻፈ ክፍል 2። አንድ ቀን በወሬ ተነስቶ ከጎረቤቷ ልጅ ጋራ ተታርቀው የሚታመሙት የሚሰቃዩት ስቃይ አንድ መሆኑን ስትረዳ በአላህ አፉ በሉኝ ስሜተኛ ሆኜ ነው ስትል ቀርባ ከኡስታዞችም አፉታን አግኝታ ከእርሷ አልፎ ለጎረቤቶቿ ልጅ የፈውስ ሰበብ ሆናለች። እዚህ ጋር ልብ ሊሉ የሚገባው ነገር አለ። ያም ኡስታዞች ለራሳቸው ጥቅም ሲሉ ሊቆጡ፣ ለራሳቸው ጥቅም ሲሉ የሚመክሩ ሲሆን ሁሌም ቢሆን ግን በጥሩ አኽላቅ ላይ ታገኟቸዋላችሁ። እነሆ ለታካሚዎች አንዳችን ነገር ማመላከት የምሻው በሕክምና ወቅት የምታዩቸውን አይነት ምልክቶች፣ ኡስታዞች ዘንድ የሚሰጡት እልባቶች፣ ውሳኔዎች አሚን ብሎ መቀበል ብቻም ሳይሆን ውስጠ ሚስጥራቸውን ትረዱ ዘንድ በእርጋታ መጠየቅን እንመክራለን። በሕክምና ሂደት ውስጥ ሳለች አንድ ስሟን መጥቀስ የማንሻው እህታችን ወደኛ በመቅረብ ኡስታዝ ባለቤቴ ሁሌም በህልሜ አየዋለው ውጭ ከሄድኩኝ በኋላ ያለችን አንድ እህታችን ጉዳዩን በማጣራት እርሱ በእርሷ ላይ ሲህር ማኖሩን መጠራጠራችንን በምንነግራት ወቅት እንዴት ባለቤቴ የነበረን ሰው ስትል ጉዳዩን ወደ ሌላ ነገር ወስዳ ተመልክተናል። ይሁንና ቀድሞ መረዳት ያጡ ኋላም ህልውናን ሲያገኙ አፉታን ከሚጠይቁት አድርጋት። አልሐምዱሊላህ። አላህም ሐቋን ሲያወጣላት ራሱ ደውሎ አፉ እንድትለው ጠየቃት። ሲያበቃም ማልቀሱን ተከትሎ እባካችሁ አፉ በሉኝ ስትል የምትማጸነዋን እህታችንን እንዲህ አልናት።
እኛ አፉ የምንልሽ እርሱን ወደ አፍያው መንደር ስትመሪው ነው አልናት። ይህንንም ለእርሷ ፈተና ነበር። እንዴት ሲህር ያደረገብኝን ሰው አፍያ እንዲሆን እመኛለሁ ስትል የተወሰነ ቀን ብትሟገተንም አልሐምዱሊላህ አላህም ረድቶን ባለቤቷ የነበረው ሰው አሁን ላይ ቃሪ ለይል የሚነሳ ብሎም አላህን ተውበት የሚጠይቅ ደንቅ ሙእሚን ሆኗል። ጀግኖች ይህንን የምንለው አረዳድ የሁሉም ሰው ይለያያል። በዚህ ስራ ላይ ግን ታምነው ኡማውን በማገልገል ላይ የሚቀመጡ ኡስታዞች አረዳድ ግን ከማንም ሰው የተለየ የሚሆንበት ምክንያት በሺዎች የሚቆጠሩ ጸባዮችን ስለሚያስተናግዱ ነው። ይህንንም ሁሉ ነገር የምነግራችሁ ለእርሴ ግብ ይሆን ዘንድ ነው። ልብ በሉ፣ ርዕሴ የጅን ሰደድ ነው። ጅኖች እንደ ሰደድ እሳት ሲህርን ተንተርሰው ከአንዱ ወደ አንዱ ሲዘሉ ወይንም እንደ ኤሌክትሪክ ኮንታክት ሲዳረሱ እኛም የሄድንበትን ርቀት ተጉዘን ያከሸፉትም በሙሉ ስናቀና ነው የምንውለው። አልሐምዱሊላህ። በዚህ ምክንያት አንድ ቤተሰብ በሙሉ ለአፊያቸው ሰበብ ለመሆን በቅተናል። 5-6 የቤተሰብ አካላትን አይደለም እያወራን ያለነው። ምናልባትም ቁጥሩን ስንጠራ ማጋነን የሚመስል እንዳይሆንብኝ ፈራሁኝ። ለማንኛውም ሐቅ ነውና የቤተሰቡ አካል 42 ይደርሳሉ። ከአንድ እናትና አባት የተወለዱ ሳይሆን እነኚህ በሙሉ ከአንድ አያት የተገኙ ናቸው። የአጎት የአክስት ልጆች ናቸው። ጉዱ ታዲያ ከዚህ ይጀምራል። እድሜያቸውም በሙሉ በሲህር ሲካሰሱ የኖሩ ሲሆኑ አንድ አላህም ስራውን ይቀበለውና አርቆ አሳቢ የሆነ በሩቅያ ስራ የሚተዳደር ኡስታዝ ስራችንን ሲያይ ይህ ከአቅሜ በላይ ነው፣ የቀልብ ዶክተር ኡስታዞችን አናግሩ ብሎ ወደ መፍትሄው አመራቸው። እኛም የነኚህን ቤተሰቦች ጉዳይ ለማጥናት እጅግ በጣም ረጅም ጊዜ ፈጅቶብናል። ሚን አጃይበትሂ ሚስት ባሏን፣ ልጅ እናት አባት በሲህር የሚወነጃጀሉበት ጊዜ ነበረ። እኛ ሕክምና እየሰጠናቸው አንዷ ትታመማለች፣ አንዱ ይታመማል። ችግር ስር የሰደደ መሆኑን አረጋግጠን ሁሉም ስለሚወዷት አያታቸው ጥናትን አደረግን። ይቺ አያት በአመት 2 ወይንም 3 ጊዜ ሼኾቹ መንደር እያለች ቀብር ወደሚመልኩባቸው ቦታዎች ትሄዳለች። ወዴት እንደምትሄድ ልጆች እራሳቸው ባያውቁም ትልልቅ ሼኾች ናቸው ልጆች አይሄዱም በማለት ይዛ የምትሄደው የመጀመሪያ ልጇን ብቻ ነው። ክፍል 3 ይቀጥላል። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።